ይሄ መልእክት ለኢትዮጵያ ሕዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖት ማስጠይቄያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ስለዚህ ኢትዮጵያ ትኬት የገዛችሁ ለውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው። ድግም ሰርቶ ነው። ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው። ስለዚህ እኔ ውድድር አልወዳደርም። ትኬት የገዛችሁም ሰዎች በቃ ወይም ሌላ ተደባዳቢ ከውጭ አምጡልኝ። ሐሙስ ሌላ ከመጣችሁልኝ እገባለሁ። ግን ከዚህ ሰውዬ ከመተታም ሰውዬ ጋር አልገባም። በቃ ከዚህ ከበቀሉ ጋር አልገባም። ይኸው ቲሸርታችሁን ውሰዱ። አልፈልግም። ያዝ ውሰዱ። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የአዲስ ዕለት ሚዲያ ተከታታዮች እንደምን አላችሁ? ለዛሬም አዲስና ትኩስ የሆነ አሁን የደረሰን መረጃ ወደ እናንተ ይዤላችሁ ቀርብ ያለው አብራችሁን ቆዩ። አብራችሁን ስትቆዩ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንዲሁም የደወል ምልክቷን በመንካት መረጃዎች በትኩሱ ወደ እናንተ እንዲደርሱ እንድታደርጉ እያስታወስኩ ወደ ዝርዝሩ አልፋለሁ። ይህ ለዛሬ ወደ እናንተ ይዤላችሁ የቀረብኩት አነጋጋሪና የስፖርቱን ዓለም ያናወጠ ድንገተኛ ክስተት ምንድን ነው? ኢትዮጵያ ውስጥ የሚክስድ ማርሻል አርት MMA ስፖርት እጅግ እያደገ ተወዳጅነቱ እጅግ እየጨመረ መጥቷል። የኢትዮጵያ ፋይቲንግ ሻምፒዮንሺፕ ሁለተኛው እጅግ ተጠባቂ ዝግጅት ETFC 2 ሊካሄድ 4 ቀናት ብቻ ቀርተውታል። መድረኩ ተዘጋጅተዋል፣ ትኬቶች ተሸጠዋል። አድናቂዎች በጉጉት የሚጠባበቁት ታላቅ የትግል ምሽት ሊከናወን ጥቂት ቀናት ብቻ ቀርተዋል። 3 ወይም 4 ቀናት ቢሆኑ ነው እነዚህ ቀናት። ነገር ግን በድንገት ከሰማይ እንደወረደ ብርቅዬ ዜና የሆነ ነገር ተፈጠረ። ታዋቂው የኢትዮጵያ MMA ተወዳዳሪ ሴዶ ማርሻል ከሚጠበቀው ግጥሚያ ራሱን በይፋ ማግለሉን አበሰረ። ምክንያቱ ምንድን ነው? ጉዳቱስ የጤና ነው ወይስ የውል አለመግባባት? አይደለም። ምክንያቱ ከዚህ ሁሉ እጅግ የከበደ ነው። ዘመናዊውን ስፖርትና የጥንቱን እምነት የሚያጋጭ እንቁላል፣ ድግምትና መተት የሚሉ አወዛጋቢ ርዕሰ ጉዳይ ነው የተነሳው። ዛሬ በዚህ ቪዲዮ በETFC 2 ኬጅ ውስጥ የተፈጠረውን ይህንኑ አስገራሚ ውዝግብ፣ የሴዶ ማርሻልን ድንገተኛ መግለጫ እንዲሁም የስፖርቱን ማህበረሰብ ምላሽ ከነ ሙሉ ዝርዝሩ እንቃኛለን። አብራችሁን ቆዩ። ጉዳዩ የፈነዳው በማህበራዊ ሚዲያ ላይ ነው። ሴዶ ማርሻል አርት በይፋዊ የቪዲዮ መግለጫው ላይ የቀረበው የETFC ስፖንሰርሺፕ ማሊያውን ለብሶ ነበር። ነገር ግን ህዝቡ እንዳይጠብቀው አንድ ያልተጠበቀ ድርጊት ፈጸመ። በካሜራ ፊት ለፊት የለበሰውን ማሊያ አውልቆ በመጣል ከባላጋራው ጋር በጭራሽ ኬጅ ውስጥ ወይም የግጥሚያ መረብ ውስጥ አልገባም በማለት በአጽንኦት ተናገረ። በቪዲዮ ላይ የተናገራቸውን ቃላት በጥንቃቄ እንመልከት። ውድድሩ የቀረው 4 ቀን ነው። ነገር ግን እኔ አልወዳደርም። እንቁላሉን አስጠይቄበታለሁ። ድግምትና መተት ተሰርቶበታል። ከዚህ በኋላ ከዚህ ሰው ጋር አልጫወትም። ትኬት የገዛችሁ ወይም ስፖንሰር ያደረጋችሁ ከፈለጋችሁ ሌላ ተደባዳቢ ከውጭ አገር አስመጡልኝ። ከሱ ጋር ግን በፍጹም መረብ ውስጥ አልገባም ሲል ሴዶ ተናግሯል። እስቲ አስቡት። ከወራት ዝግጅት በኋላ ላብና ደም ተፍቶ ለሚጠበቅበት ትልቅ ፍልሚያ 4 ቀናት ሲቀሩ አንድ አትሌት ድግምትና መተት ተሰርቶብኛል በሚል ምክንያት ብቻ ውድድሩን ሲተው ምን ማለት ነው? ይህ ድርጊት በስፖርት ታሪክ ውስጥ እጅግ ለየት ያለና ብዙዎችን ግራ ያጋባ ክስተት ሆኗል። ሴዶ ማርሻል አርት የገለጸው ተቃዋሚው ተፎካካሪው በእንቁላል አማካኝነት ድግምት እንዳደረገበትና መንፈሳዊ ጥቃት እንደፈጸመበት ነው። በእርሱ እምነት ወደ ኬጅ ውስጥ መግባት ማለት አካላዊ ትግል ብቻ ሳይሆን የተሰራውን መተት መቀበል ጭምር ስለሆነ ይህን መስመር ማለፍ እንደማይፈልግ በግልጽ አስታውቋል። ይህ ድንገተኛ መግለጫ ሲወጣ የETFC የኢትዮጵያ ፋይቲንግ ሻምፒዮንሺፕ አዘጋጅ በይፋዊ መልኩ የሰጠው ምላሽ እስካሁን አልታየም። ዝምታው በባለሙያዎች ዘንድ እጅግ ብዙ ጥያቄዎችን አስነስተዋል። ውድድሩ ሊካሄድ ጥቂት ቀናት ብቻ ሲቀሩ አንዱ ዋና ተወዳዳሪ በድንገት እንዲህ አይነት ውሳኔ ሲያስተላልፍ አዘጋጆቹ ምን እርምጃ ይወስዳሉ? ሌላ ተወዳዳሪ ይተኩበት ይሆን ወይስ ግጥሚያው ይሰረዛል? በሌላ በኩል የስፖርቱ አፍቃሪዎችና ደጋፊዎች ምላሽ በጣም አስገራሚ ነው። አብዛኞቹ የስፖርት አፍቃሪዎች የሴዶን አቋም በፍጹም አልተቀበሉትም። በማህበራዊ ሚዲያ ገጾች ላይ የሚሰጡት አስተያየቶች ድብልቅልቅ ያሉና እጅግ ቀልብ የሚስቡ ናቸው።
ብዙዎቹ የሚከተሉትን አስተያየቶች እየሰጡ ይከራከራሉ። ሴዶ እምቢ ቢልም ተጎትቶ ኬጅ ውስጥ መግባት አለበት። ስፖርት ከሳይንስና ከስነ ምግባር ጋር እንጂ ከድግምት ጋር ምን አገናኘው? እንቁላሉን በልተህም ቢሆን ኬጅ ውስጥ ትገባታለህ የሚሉ የተለያዩ አስተያየቶች በማህበራዊ ትስስር ገጾች እየተዘዋወሩ ይገኛሉ። በአንድ በኩል ስፖርታዊ ዲሲፕሊንና ውል ማክበር አስፈላጊ መሆኑን የሚናገሩ ሲሆን፣ በሌላ በኩል ደግሞ የአትሌቱን የግል እምነትና ስነ ልቦናዊ ስጋት ማክበር ያስፈልጋል የሚሉ ጥቂት ድምጾችም ተሰምተዋል። ይሁን እንጂ አብዛኛው ሕዝብ ጉዳዩን እንደ ቀላል ሰበብ በመቁጠር አትሌቱ ወደ መድረኩ ተመልሶ ፊቱን እንዲያዞር ግፊት እያደረጉ ይገኛሉ። ውድ ቤተሰቦቻችን እስቲ ጉዳዩን በጥልቀት እንመርምረው። በ21ኛው ክፍለ ዘመን ዘመናዊ ቴክኖሎጂና ሳይንስ በሰፈነበት የሰለጠነ የሚክስድ ማርሻል አርት ውድድር ባለበት ዘመን እንዲህ ያለ ጉዳይ መነሳቱ ምን ያሳየናል? በአፍሪካም ሆነ በሌሎች የዓለም ክፍሎች ስፖርትና ባህላዊ እምነቶች ወይም ፍርሃቶች አንዳንድ ጊዜ መገናኘታቸው አይቀርም። ሆኖም ግን እንደ ኤምኤምኤ ያሉ ከባድ የስፖርት ውድድሮች ሙሉ በሙሉ በስልጠና፣ በቴክኒክ፣ በአካላዊ ብቃትና በስነ ልቦና ላይ የተመሰረቱ ናቸው። ሴዶ ማርሻል አርት ያነሳው የእንቁላል መተት ጉዳይ ሁለት ነገሮችን ያመላክታል። አንደኛ፣ የአትሌቱ ስነ ልቦናዊ ጫና። ውድድሩ ከመጀመሩ በፊት ባሉት ቀናት ውስጥ አትሌቶች ከፍተኛ የአእምሮ ውጥረት ውስጥ ይገባሉ። አንዳንዴ ትንሹ ነገር ሳይቀር ትልቅ ትርጉም ተሰጥቶበት በአእምሯቸው ላይ ከባድ ጫና ሊፈጥር ይችላል። ሁለተኛ፣ የህዝብ ግንኙነትና የግብይት ገጽታ። በአንዳንድ አጋጣሚዎች እንዲህ ያሉ ድራማዊ ክስተቶች የሰዎችን ቀልብ ለመሳብ ወይም ውዝግብን ለመፍጠር ኢንቴንሽናል ሊያደርጉ ይችላሉ የሚሉ አስተያየት ሰጪዎችም አሉ። ግን በእርግጠኝነት ሴዶ በእውነት አምኖበት እንደሆነ ወይም ሌላ እምነት እንዳለው የሚታወቀው በቀጣይ ቀናት የሚኖረውን ሂደት ስንመለከት ነው። እነሆ እንግዲህ በኢቲኤፍሲ 2 ኬጅ ውስጥ ሊፈጠር ከነበረው ታላቅ ፍልሚያ ጀርባ ያለው ሚስጥርና ውዝግብ ይህን ይመስላል። 4ቱ ቀናት እጅግ በፍጥነት እየተጠበቁ ናቸው። አንዳንዶቹ አሁንም የመጨረሻው ውሳኔያቸውን አልሰጡም። ሴዶ ማርሻል አርት በበኩሉ ከውሳኔው የማይንቀሳቀስ ከሆነ የዚህ ምሽት አጠቃላይ መርሃ ግብር ከፍተኛ አደጋ ውስጥ ይወድቃል። ትኬት የገዙ ተመልካቾች፣ ስፖንሰሮችና አጠቃላይ የስፖርቱ ቤተሰብ አሁን የሚጠብቁት አንድ ነገር ብቻ ነው። ፍልሚያው ይካሄዳል ወይስ ይሰረዛል? ሴዶ ሐሳቡን ይቀይር ይሆን? የእናንተ ሐሳብ ምንድን ነው? አትሌት ሴዶ ማርሻል አርት የሰጠው ምክንያት ትክክል ነው ትላላችሁ ወይስ እንቁላሉን በልቶትም ቢሆን ኬጅ ውስጥ መግባት አለበት የሚሉት ደጋፊዎች ትክክል ናቸው ብላችሁ ታስባላችሁ? አስተያየታችሁን ከታች ባለው የኮሜንት መስጫ ላይ አስቀምጡልን። ይህን ቪዲዮ ከወደዳችሁት ላይክ ማድረጉን አትርሱ። ለተመሳሳይ መረጃዎችና ትረካዎች ቻናላችንን ሰብስክራይብ አድርጉ። መልካም ጊዜ ይሆንላችሁ።